የታሪኮች ይሆኑ ሌሎች ነገሮች ቅሬታዎች ስለነበሩ ህዝብ ከህዝብ ጋር ተቀራርቦ አብሮ በመነጋገርና በመመካከር ሀገራዊ ችግርን አብሮ ለመፍታት የሚደረግበት ሂደት ውስጥ አንዱና ዋንኛው ተልእኮ ከተሰጠው መካከል የምክክር ኮሚሽኑ ጭምር ነው። የትኛው የፋኖ ኃይል ነው አጀንዳ ያስገባው? እንደምታውቀው የፋኖ ኃይሎች በብዙ ጊዜ እንደሚነሳው አደረጃጀታቸው አንድ ባለመሆኑ ምክንያት ከዚህ በፊትም ድርድር ለማድረግ እንዲሁም ደግሞ ለመነጋገር ሲባል ከየትኛው ፋኖ ጋር የሚል ነገር ይነሳልና የምክክር ኮሚሽኑ ተመካክሮ ከዚያ በኋላ የሆነ አጀንዳ ወስኖ ያ አጀንዳ በእርቅ ወይ በየሆነ መንገድ ተፈቶ እኔ ከእስር ቤት በተፈታሁበት ሰዓት የሆነ ጊዜ ችግር መፍጠር አይቀርም። እንዴት ታጣቂዎችን ማሳተፍ ያልቻለ ምክክር ምን ያህል ምክክር ይሆናል? በእርግጥ ጥረቶች ነበሩ በተደጋጋሚ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀሳብ ሚዲያ ሀሳብ ዴሊ እነሆ ተጀምሯል። መሐመድ ሙስጠፋና ይድነቃቸው ተሾመ እስከ ዝግጅቱ ፍጻሜ ከእናንተ ጋር አብረን ቆይታ እናደርጋለን። ዛሬም እንደተለመደው በተለያዩ ጉዳዮች ወደ እናንተ መተናል። ዋናው አብይ ጉዳያችን ሀገራዊ ምክክር ይመለከታል። ሀገራዊ ምክክር ኮሚሽን በተለያዩ ክልሎች አጀንዳ ማሰባሰብ መርሃ ግብር እያደረገ ይገኛል። የትግራይ ክልል ብቻ ነው የሚቀረው። ባሳለፍነው ሳምንት በአማራ ክልል አጀንዳ የማሰባሰብ ምዕራፍ ማከናወኑ አይዘነጋም። ይህንን ተከትሎ በአማራ ክልል የተካሄደውን ምክክር ማለት ነው የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አንድ ያወጡት ጉዳይ አለ። ይህ ጉዳይ ምንድነው የሚለውን እንመለስበታለን። የሀገራዊ ምክክር ኮሚሽን በርካታ ፈተናዎች ውስጥ አልፎ አሁን በትግራይ ክልል ብቻ እንዲሁ አጀንዳ ማሰባሰብ እንደሚቀረው ይታወቃልና በክልሉ ምን ነገሮች ሊጠብቁት ይችላሉ? በአማራ ክልል የታየውን ደግሞ በትግራይ ክልል ከማጠናከር አንፃር ምን የቤት ስራ ይጠብቀዋል የሚለውን የምንመለስበት ይሆናል። ማሜ እንኳን ደህና መጣ። እንኳን አጠበቀኝ። ወደ ማማሞቂያ ጉዳያችን እንለፍ። ማማሞቂያ ጉዳያችን የአልሸባብን ጉዳይ ነው የሚነሳው። የአልሸባብ ተዋጊዎች በማዕከላዊ ሶማሊያ የምትገኘውን ኤደን ያበል የተባለችውን ቁልፍ ከተማ መያዛቸውን ነው እየተነገረ የሚገኘው። ይህንንም ዜና የዘገበው ሮይተርስ ነው። ከሞቃዲሾ 250 ኪሎ ሜትር ርቀት ላይ የምትገኝ 245 አካባቢ የምትገኝ ቁልፍ የምትባል ከተማ ነው የተቆጣጠረው አልሸባብ ማለት ነው። በዚህም ሁኔታ ውስጥ ደግሞ ከዚህ በፊትም ከሞቃዲሾ ከተማ 50 ኪሎ ሜትር ርቀት ላይ የምትገኝ ከተማን እዛ አካባቢ እንቅስቃሴ እንዳለውና ከተማውን ለመቆጣጠር ጥረት እያደረገ እንዳለ መረጃዎችም ያመላክታሉ። በዚህም የተነሳ የሞቃዲሾ ከተማ ነዋሪዎች ትንሽ ስጋት ውስጥ እንደገቡ ነው መረጃው የሚያመላክተው ማለት ነው። በዚህ ሂደት ውስጥ የአልሸባብ የግዛት ማስፋትና በሶማሊያ ውስጥ የመንቀሳቀስ ሂደቱ በጣም እያደገ እየመጣ ነው የሚገኘው። ባለፈው ጊዜም ታስታውስ እንደሆነ የፕሬዝዳንቱ መኪና ላይ የሶማሊያ ፕሬዝዳንት መኪና ላይ ጥቃት እስከማድረስ ደረጃ ድረስ የደረሰበትን አጋጣሚ ከቤተ መንግስቱም በጥቂት ኪሎ ሜትር ርቀት እንዲሁም ደግሞ የአየር ማረፊያውንም ጭምር ጥቃት ሲያደርስ የቆየበትን አጋጣሚ ነው የምንመለከተው። ይህም ደግሞ አልሸባብ ድጋሚ እያንሰራራ መሆኑን የሚያሳዩ መረጃዎችን ያመላክታሉ ማለት ነው። በእርግጥም አልሸባብ እያንሰራራ ይገኛል። የሽብር ጥቃቶች በሀገሪቷ እየተበራከቱ ይገኛሉ። ከሞቃዲሾ 50 ኪሎ ሜትር ርቀት ላይ በሚገኙ አካባቢዎች ነዋሪዎች ስጋት ላይ እንደሚገኙ መረጃዎች ያመለከቱ ይገኛሉ። አንተም እየገለጽከው ይህንን ጉዳይ ነው። የአልሸባብ ተጽዕኖ ለሶማሊያ ብቻ የሚተርፍ አይደለም። የአፍሪካ ቀንድ እንደሚታወቀው ለአሸባሪዎችና ለሽብርተኝነት የተጋለጠ ቀጠና እንደሆነ ይታወቃል። ይህንን ተከትሎ አልሸባብ አሁን ኃይሉን እያፈረጠመ ክንዱን እያበረታ እንዲሁ ጥቃቱን በማፋፋም ላይ ነው የሚገኘው። አሁንም እነዚህ አይነት ጉዳዮች ወደ ኢትዮጵያ እንዲሁም ደግሞ ሌሎች የአፍሪካ ቀንድ በተለይም ደግሞ ምስራቅ አፍሪካው ላይ መምጣቱ አይቀርምና ለኛም የቤት ስራ የሚሰጠን ለሶማሊያም ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ይህ ጉዳይ አሁንም የበረታባት ነው የሚመስለው። በሀገሪቷ እንደሚታወቀው ከግዛት አንድነት ጋር ተያይዞ ፈተናዎች እንዳሉባት ይታወቃል። ሶማሊያም በዚህ ደግሞ አልሸባብ አለና ከባድ ሁኔታዎች ነው የሚፈጠሩት። ዓለም አቀፍ ተቋማት አሜሪካን ጨምሮ በዚህ በአልሸባብ ጉዳይ ላይ የራሳቸውን ተጽዕኖ ያሳድራሉ ተብሎ ይጠበቃል። ጊዜው ካለፈ በኋላ ሀገሪቷ ሌላ ተጨማሪ ትርምስ ውስጥ ከገባች በኋላ ነገሮች
ብቻ ብዙ ነገር ከተፈጠረ በኋላ እጃቸውን እንዳያስገቡ አሁን ደግሞ በፍጥነት ማስገባት እንዳለባቸው ተንታኞች ሲናገሩ የተሰማ ይገኛል። አዎ ቅርብ ጊዜ የአሜሪካ መንግስት በድሮን የአልሸባብን አዛዥ የሆነውን ጥቃት ፈጽማለች። ቅርብ ጊዜ ትራምፕ ፕሬዚደንት ከሆኑ በኋላ ማለት ነው። በዚህም ደግሞ ትራምፕ የገባችሁበት ገደል ገብተን ሁላ ነው የምናጠፋችሁ የሚል ዛቻ ለአልሸባብ ሲያቀርብ ነበረ። ዞሮ ዞሮ ይሄ መነሻው ምንድነው? እሱ በኢትዮጵያና በሶማሊያ መካከል የተፈጠረው የክፍተት የወደብ ጥያቄ ኢትዮጵያ ስታቀርብ አልሸባብ ደግሞ ሶማሊያ ደግሞ ከሰላም አስከባሪ ትውጣ ኢትዮጵያ የሚል ጭምጭምታ በተነሳበት ጊዜ አልሸባብ የልብ ልቡ ተሰማው። ትልቁ የአልሸባብ መድኃኒት ነው ተብሎ ቢታሰበው በአፍሪካ ደረጃ የኢትዮጵያ መከላከያ ሰራዊት እንደሆነ ሁላችንም እናውቃለን። የኢትዮጵያ መከላከያ ሰራዊት ግን ከሰላም አስከባሪነቱ ይውጣ በተባለበት አጋጣሚ ከነበረበት የተጠራራ የተሰባሰበ እየጠነከረ የመጣበትን ሁኔታ ታያለ። ሁለት ሞቃዲሾ ከተማ ላይ አንዳንድ የሞቃዲሾ ከንቲቦችና የኃላፊዎችም ህግ ሲያወጡ ህጉን ለመፈጸም ህዝቦቹ የሚፈሩበት አጋጣሚ አለ። የከተማው አመራር ያወጣውን ህግ ተግባራዊ ካደረገ አልሸባብ መጥቶ ያጠቃናል የሚል አይነት ስጋት እየተፈጠረ ያለበትን አጋጣሚ ተመለከታለ። ይሄ ደግሞ አልሸባብ የኢትዮጵያ መንግስትና የሶማሊያ መንግስት ትንሽ የሰጣ ገባ ውስጥ ከገቡ በኋላ በፊት ከቱርክ ስምምነት በፊት አንካራ ስምምነት በፊት በነበረው ሁኔታ ላይ ትንሽ ግጭታቸው እያደገ ይሰፋ ሲመጣ አልሸባብ በዚህ በኩል አደገ። አሁን ግን እየተቀነሰ እየጠፋ እየመጣ ያለበት አጋጣሚ አለ። ዞሮ ዞሮ የአልሸባብ መንቀሳቀስና ቀጠናውን መበጥበጥ ወይ ደግሞ መረበሽ ለኢትዮጵያም ጭምር ስጋት ስለሚሆን ኢትዮጵያም በዚህ ጉዳይ ላይ ዝም ትላለች ብለን አናስብም። አዎ የኢትዮጵያም በተለይ አስተዋጽኦ ይታወቃል በሰላም ማስከበሩ ሂደት በአትሚስና በኦሲዮም አሁን በተቋቋመው ማለት ነው የኢትዮጵያ ኮታ ይታወቃል። ባለፈው ሶማሊያ የኢትዮጵያ የግብጽ እንዲሁም ደግሞ ሌሎች የአፍሪካ ሀገራት ወታደራዊ መዋጯቸው ምን ይመስላል የሚለውን ነገር ይፋ አድርጋለች። አሁን የኦይሶም ሚና ምንድነው የሚለውን በግልጽ የሚፈተንበት ሁኔታ ነው ያለው። አሁንም ግን ሀገሪቷ ከባድ ፈተና ይጠብቃታል። አልሸባብን መዋጋት ሌላኛው አደጋ ሊሆን ይችላል፣ ግን ምርጫ የሌለው ጉዳይ ነው። ትክክል ነው። የአሚሶም የ2500 ወታደር ያሰፈረችበትና በተጨማሪም የራሷ ወታደር ያቆመችበት ቦታ አለ ኢትዮጵያ። ምክንያቱም የቀጠናው ስጋት የሷም ስለሆነ አልሸባብን ደግሞ ማን ነው ሊዋጋው የሚገባው የሚል አቋም ያላት ሀገር ናት ኢትዮጵያና እንደምታውቀው ደግሞ ከሶማሊያ ቀጥሎ የአልሸባብ የጥቃት ቀጠና ወይ ደግሞ ታርጌት ኢትዮጵያም ጭምር ነው የምትሆነው። ለዛም ሲባል ወደ 10,000 የሚጠጉ ወታደሮችን በድንበር አካባቢ ማቆየት አይነት ሂደት ላይ ትገኛለች ኢትዮጵያም ጨምሮ ማለት ነው። አዎ አልሸባብ ከባድ ፈተና ሆኗል። ይህንን ፈተና ግን በተባበረ ክንድና በጥንቃቄ ማስወገድ እንደሚገባ በዚሁ ማሳሰብ ያስፈልጋል። ምክንያቱም አልሸባብ የማይመለስ ቡድን ነው። የሽብር ጥቃቶቹ ለበርካታ ዓመታት ሀገሪቷን ቀጠናውን ለትርምስ የዳረገ ነውና አሁንም በአፋጣኝ መፍትሄ ሊሰጠው የሚገባ ጉዳይ ነው እንላለን። የተወደዳችሁ ተመልካቾቻችን ሐሳብ ዴይሊን እየተከታተላችሁ ትገኛላችሁ። በሐሳብ ሚዲያ ብቻ የተለያዩ ሐሳቦችን እያሻገርን እንገኛለን። ካፍታ በኋላ ስንመለስ ደግሞ በሌላኛው ጉዳይ እንመለሳለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ሐሳብ ዴይሊን እየተከታተላችሁ ነው የምትገኙት። ሀገራዊ የምክክር ኮሚሽን በ10 ክልሎችና በ2 ከተማ አስተዳደሮች አጀንዳ የማሰባሰብ መርሃ ግብር አከናውኗል። ባሳለፍነው ሳምንት በአማራ ክልል አጀንዳ የማሰባሰብ እንዲሁም ደግሞ ወኪሎችን የመምረጥ ሁኔታዎች እንደነበሩ ይታወሳል። ኮሚሽኑም ከማህበረሰብ ክፍሎች የተወጣጡ አጀንዳዎችን ተረክቧል። ከዚህ ጋር ተያይዞም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በትላንትናው ዕለት አንድ ይፋ ያደረጉት ጉዳይ አለ። በተለይም ታጣቂዎችን የሚመለከት ነው። የፋኖ ኃይሎች በሀገራዊ ምክክሩ ላይ ተሳትፏል የሚል ነገር አንስተዋል። አጀንዳቸውንም ማቅረባቸው በትላንትናው ዕለት ተናግረዋል። ማሜ ከዚህ ቀደም ታጣቂዎችን ያላሳተፈ ሀገራዊ ምክክር ኮሚሽን ምኑን ምክክር ሆነ የሚል በተጨማሪም ደግሞ በክልሉ የሚንቀሳቀሱ ፓርቲዎች በእናት ፓርቲና መኢአድን ጨምሮ ለምን ታጣቂዎች ባልተሳተፉበት በክልሉ ግጭት ባልቆመበት ምክክሩ ለምን ይደረጋል የሚል ነገር ተቃውሞም ራሳቸውን ደግሞ ከምክክሩም የማግለል ሂደት እንደነበረ ይታወሳል። እኛም ደግሞ በተደጋጋሚ በዚህ በሐሳብ ዴይሊያችንም ስናነሳው የነበረ ጉዳይ እንደሆነም ይታወሳል።
ከዚህ ጋር ተያይዞ ትላንትና የሀገራዊ ምክክር ኮሚሽኑ ይህንን ውድቅ የሚያደርግ ነገር በተለይም ደግሞ የፋኖ ኃይሎች በምክክሩ ሂደት ላይ ተሳታፊ እንደነበሩ አጀንዳ ማስገባታቸውን ገልጿል። አዎ ይሄ ጉዳይን የምክክሩን ጉዳይ ስትመለከት የአማራ ክልል የምክክሩን ጉዳይ ስትመለከት ይሄ ጉዳይ የተቀዳውና የመጣው በዋነኛነት ከሳውዝ አፍሪካና ከሩዋንዳ በነበረ እንቅስቃሴ ነው። የሩዋንዳው የሁቱና የቱሲ የዘር ጭፍጨፋ ከዚያ በኋላ የመጣው የእርቅ ሰላም ሂደቱ እጅግ በጣም ስኬታማ ሆኖ በዓለም የሚደነቅ የሆነበትን ሂደት ያለ። ሁለተኛ ደግሞ በሳውዝ አፍሪካ የአፓርታይድ ስርዓት በነበረበት ሰዓት እጅግ በጣም ውጥንቅጡ የወጣ የዜጎቹ የሳውዝ አፍሪካ የደቡብ አፍሪካ ማህበራዊ ህይወትም ኢኮኖሚም የተጎዳበትን አጋጣሚ ከዚያ በኋላ ደግሞ በዚህ በምክክር ኮሚሽን ሂደት ውስጥ ካለፉ በኋላ ሁለቱም ሀገራቶች ሩዋንዳም ሳውዝ አፍሪካም በአፍሪካ ደረጃ ሰላማቸው የተረጋገጠ ልማታቸው የተረጋገጠ በማህበረሰቡ ውስጥ ታማኝነትና መግባባት ወይ ደግሞ የአብሮነት መንፈስ እጅግ በጣም ሰርጾ የገባበትና ዛሬም ድረስ እነዛን ስህተቶችና ጥፋቶች ለትውልድ እንዳይተላለፍ ያ አይነት ቁርሾና ቂም ከዚያ ትውልድ ተነስቶ ወደ ቀጣይ ትውልድ እንዳይተላለፍ በጋራ በመሆን የፈቱት ትልቅ መሳሪያ ነው በዚህ በምክክር ኮሚሽኑ ሂደት ውስጥ ማለት ነው። ኢትዮጵያም የነዚህን የሁለቱን ሀገሮች ምሳሌ ወይ ደግሞ የነሱን ሂደት ፈለግ በመከተል ልምድ በመውሰድ ወደ ኢትዮጵያ የመጣበትን አጋጣሚ ትመለከታለ። በዚያም ሂደት ደግሞ ኢትዮጵያ ውስጥ የነበሩ ቅሬታዎች የታሪኮች የሆኑ ሌሎች ነገሮች ቅሬታዎች ስለነበሩ ህዝብ ከህዝብ ጋር ተቀራርቦ አብሮ በመነጋገርና በመመካከር ሀገራዊ ችግርን አብሮ ለመፍታት የሚደረግበት ሂደት ውስጥ አንዱና ዋንኛው ተልእኮ ከተሰጠው መካከል የምክክር ኮሚሽኑ ጭምር ነውና ይሄ ደግሞ በአማራ ክልል ላይ ከፍተኛ ውጤት እንዳመጣና እጅግ በጣም ስኬታማ እንደሆነ ነው ሲያነሳ የነበረው የምክክር ኮሚሽኑ አመራሮችና ስራ አስፈጻሚዎች ጭምር። አማራ ክልል ብዙዎቹ የነበራቸው ግምት አይሳካም የሚል ነው። ቀደም አንተም ያነሳቸው ፓርቲዎች ታጣቂዎችን ሳያካትት ይህ ምክክር አይሳካም አይሆንምም ሊራመድም ሊሄድም አይችልም የሚል እጅግ በጣም ስጋት የነበረበት እጅግ ፍርሃት የነበረበት ነው። ግን ምክክር ኮሚሽኑ ደግሞ ከሌሎቹ በላይ በጣም ስኬታማ የምክክር ሂደት የተካሄደበት አማራ ክልል እንደሆነ ሲያነሳ ያየንበት ሁኔታ ነው ያለው። የኢትዮጵያ ሀገራዊ ምክክር ኮሚሽን እጅግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት እንዲፈጠር አድርጎ ነው የተቋቋመው። ይሄ የምክክሩ ዋነኛው ራዕይ ከሚባሉ ነገሮች አንደኛው ነው። ሌላኛው ጉዳይ ደግሞ ምን ያህል አካታች ነው አሳታፊ ነው የሚለው ገለልተኝነቱ ከዚህ በፊት የተለያዩ ወገኖች ምን ያህል ገለልተኛ ነው የሚል ነገር ሲያነሱ ይታወሳል። ግልጽነት ላይ እንዲሁም ደግሞ ተጠያቂነት ላይ እስካሁን ድረስ የማይካደው ሀቅ የተለያዩ ሰዎች ጥያቄዎችን ያነሳሉ። ነገር ግን ምክክር ኮሚሽኑ ባለፉት 3 ዓመታት በሄደባቸው ርቀቶች በርካታ ስራዎችን እንደሰራ የሚታወስ ነው። ብዙ የሚጠየቁ ጥያቄዎች አሉ። በእርግጥ ከዚህ ከሀገራዊ ምክክር ኮሚሽን ጋር ተያይዞ የኮሚሽኑ ገለልተኝነትና ነፃነት እስከምን ድረስ ነው የሚለው ብዙዎችን ሲያጠያይቅና ራሱን ሀገራዊ ምክክር ኮሚሽኑ ጥያቄ ሲቀርብበት የነበረ እንደሆነ ይታወሳል። በምክክር መግባባት ላይ የሚደረስባቸው ጉዳዮች ባይፈጸሙ ኮሚሽኑ ለማስፈጸም ምን አቅም አለው የሚለው በተደጋጋሚ ለኮሚሽኑ የሚቀርቡ ጥያቄዎች ናቸው። መመካከርና መግባባት ያለባቸው ሊቃንና የፖለቲካ ተዋናዮች ሆነው ሳለ ኮሚሽኑ ህብረተሰቡ ለማካተት የሚጥረው ለምንድን ነው የሚል ነገር ይነሳል። ብዙ ጊዜ የእኛ ሀገራዊ ጉዳዮች የሚነሱት ከሊቃኑ ነው እንጂ ከማህበረሰቡ አይደለም። መጀመሪያ ምክክር መደረግ ያለበት ከሊቃኑ ወገን ነው የሚል ነገር ሲነሳ ይስተዋላል። በርካቶች ይህንን ጉዳይ ሲያነሱ ይነገራል ማለት ነውና ሌላኛው በሂደቱ አንሳተፍም ያሉ በምክክር አንሳተፍም ያሉ የፖለቲካ ፓርቲዎች ባሉበት ሁኔታ ምክክሩ ይሳካል ወይ? አሁን ከዚህ ቀደም ራሳቸውን ያገለሉ አሁን እንደነገርኩ በዚህ በአማራ ክልል እናት ፓርቲና መኢአድ ራሳችንን አግልለናል ብለዋል። ያገለሉበት ምክንያት ደግሞ በክልሉ ግጭት አለ ያ ባልቆመበት የተኩስ አቁም ስምምነት ባልተደረገበት የተዋጊ ኃይሎችና የመንግስት አካላት ቆም ብለው ወደዚህ የሚመጡበት መድረክ እስካልተመቻቸ ድረስ ምክክሩ ማድረግ ውጤታማ አያደርገውም የሚል ነገር አንስተው ነበር ማለት ነው። እነዚህ ነጥቦች ያነሳ ነው ከገለልተኝነት ጋር ተያይዞ ምን ያህል የሀገራዊ ምክክር ኮሚሽን ጥያቄ እየተነሳበት እንደሚገኝ
ለማሳየት ስለፈለኩ ነው ያመጣሁት። ትናንትናም መልካም ዜና ሰምተናል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራ ክልል የሚገኘው የፋኖ ታጣቂ ቡድን ለምክክሩ አጀንዳ አስገብቷል የሚል ነገር አንስተዋል። በርግጥ የትኛው የፋኖ ኃይል ነው አጀንዳ ያስገባው? እንደምታውቀው የፋኖ ኃይሎች በብዙ ጊዜ እንደሚነሳው አደረጃጀታቸው አንድ ባለመሆኑ ምክንያት ከዚህ በፊትም ድርድር ለማድረግ እንዲሁም ደግሞ ለመነጋገር ሲባል ከየትኛው ፋኖ ጋር የሚል ነገር ይነሳልና ግን ዞሮ ዞሮ ከፋኖ ኃይሎች ጋር አትሊስት አጀንዳ የማሰባሰብ ሂደቱ እንደተከናወነ ገልጿል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ እሳቸውም ተጠይቆ ማንነቱን በግልጽ መናገር የምንችለው ቡድኑ ፈቃድ ሲሰጠን ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጧል። ስለዚህ አሁን ከገለልተኝነት ከግልጽነት ጋር ያልናቸው ነገሮች ኮሚሽኑ እያደረጋቸው ያሉ ስራዎች አሁንም ለምክክሩ በሬ ክፍት ነው እያለ ይገኛል። በርግጥ ተግዳሮት የለም። አሁንም በትግራይ ክልል በርካታ ፈተናዎች እንደሚጠብቁት ይታወቃል። እሱን እንመለስበታለን። ነገር ግን አሁንም የሚነሱበት ዋና ጥያቄዎች ኮሚሽኑ እየፈታ ነገሮችን ደግሞ በሂደት እያስተካከለ ይገኛልና መልካም ጅምር ያው መልካም ጅምር ስንል በክልሉ የተከናወነውን ነገር ነው። ገና ወደ ሀገር ጉዳይ እነዚህ የተሰባሰቡት የአጀንዳ ገና ወደ አንድ ጠረጴዛ ደግሞ ሲመጡ ብዙ የሚነሱ ነገሮች ሊኖሩ እንደሚችሉ መገመት አያዳግትም። አዎ ከመጋቢት 27 እስከ ሚያዝያ 4 ድረስ ነው የአማራ ክልል የምክክር ኮሚሽኑ የተካሄደው የምክክሩ የተካሄደው ማለት ነው። በዚህም ሁኔታ ደግሞ ወደ 6000 የሚጠጉ ወኪሎች ተሳትፈውበታል። እጅግ በጣም በሚገርም ሁኔታ ስኬታማ ሆኜበታለሁ እያለም የተናገረ የሚገኝበት ነው ኮሚሽነሩ። በዚህ ሂደት ውስጥ ቅድም አንተ እንዳነሳኸው ፋኖ የሆነ ቡድን አጀንዳውን አስገብቷል። የትኛው ነው ተብሎ ለቀረበላቸው ጥያቄ ግን ይሄኛው ነው ብሎ አልተናገሩም። እዚህ ደረጃ እንኳን መምጣት ትልቅ ስኬት ነው። ለምን አሁን የኮሚሽኑ ትልቁ ዓላማ ቅድም አንተ እንዳነሳኸው ገለልተኝነቱና አካታችነቱ ነው አንድና ዋንኛው ጥያቄ። አሁንም ቢሆን የሚመለከተው አካል እየተመካከረ አይደለም። ተደባብሶ ሊያልፍ ይችላል። መንግስት እጁ ሊከትበት ይችላል። የሚፈልገውን አካል ብቻ ሊያማክር ይችላል የሚል ጭምጭምታ ነው የሚወራው። ነገር ግን የምክክር ኮሚሽኑ የሀገራዊ ምክክር ኮሚሽኑ አሁን እየሄደበት ባለው ሂደት ውስጥ እያንዳንዱን ዜጋ ለማማከር በዚህ ተሳታፊ እንዲሆን መንገድ እየከፈተ ይገኛል። አሁን ቀጣይ እቅዶቹ ምንድናቸው? እስር ቤት ያለው ዜጋም ጭምር በዚህ ጉዳይ ላይ እንዲመካከር፣ ሁለቱም ጫካ ውስጥ ያሉ አካላቶችም ጭምር በዚህ ጉዳይ ላይ አጀንዳቸውን እንዲያቀርቡ፣ ውጭ ሀገር ያለ የኢትዮጵያ ዜጋ የሆነ በሙሉ ስደት ላይ ያለ ኢትዮጵያ የሆነ ዜግነት ያለው በሙሉ በዚህ በምክክር ኮሚሽኑ ላይ አጀንዳ እንዲያቀርብ የሚደረግበት መንገድ እያመቻቸው ነው ብሏል ባለፈው ዕለት። ሁለተኛው የምሁራኖች ጉዳይ ነው። አሁን እዚህ ውስጥ የሚነሳው ሲቢኦ የምንላቸው የኮሚኒቲ ቤዝድ ኦርጋናይዜሽን የምንላቸው መንግስታዊ ያልሆኑ ለምሳሌ የሰራተኞች ማህበር የኢትዮጵያ ሰራተኞች ማህበር በዚህ ጉዳይ ውስጥ እንዲሳተፍ ጥሪ ቀርቦለታል። የምሁራኖች ማህበር፣ የኢኮኖሚስቶች ማህበር፣ የጤና ባለሙያዎች ማህበር በሙሉ እያንዳንዳቸው አሁን ቀጣይ ጊዜ ከህዝብን ካናገርኩና ካማከርኩ በኋላ ቀጣይ ጊዜ ማማከረው የምሁራን የሚባሉ ወይ ደግሞ በተቋም ደረጃ ተመስርቶ የሚገኙ ቅድም ያነሳናቸውን አካላቶች እነሱን የማማከር ስራ ነው የሚሰራው። ይሄ ቡድን ደግሞ በኢትዮጵያ ደረጃ እንደ ቲንክ ታንክ የምንለው ግሩፕ ነው። ስፔሻሊ የኢኮኖሚስት ማህበሩ ወይ ደግሞ የኢኮኖሚስቶች ማህበር፣ የጤና ባለሙያዎች ማህበር፣ የሰራተኞች ማህበር የምንላቸው ትልቅ አጀንዳ ያለው ሁለቱም ቢቃወም አቅም የሚኖረው እኔ ያልተሳተፍኩበትም ቢል ትርጉም አይኖረውም የምክክር ኮሚሽኑ ያካሄደው ምክክር። ለምን ቅድም ያነሳናቸው ሀገራቶች እነ ሩዋንዳና ሳውዝ አፍሪካ፣ ደቡብ አፍሪካ በመሰረታዊነት ያማክሯቸው የነበሩ አካላቶች እነዚህ ናቸው። በእርግጥ የዚች ሀገር ትልቁ ችግር መነሻ የምሁራኑ ቡድን ነው አይደለ? ብዙ ጊዜ የሚነሳው የገበሬው አይደለም ችግር የሚነሳው ገበሬው እንደዚህ አድርጎ አይደለም። ብዙ ጊዜ አጀንዳ የሚቀርጹ ነው አጀንዳ የሚያመጡት ሀገሪቷ ላይም ብዙ ጊዜ ተጽዕኖ እንዲፈጠር ያለ መግባባቶች እንዲፈጠሩ ከሚያደርጉ ሀገሮች መካከል አንዱ የምሁራኑ ቡድን ነው። ምክንያቱም ራሱን የቻለ ኢንተረስት አለው ያ ቡድንም። ያ ኢንተረስቱ ሊደመጥ ሊሰማለት ይገባል። መሰማትም ያለበት በሀገራዊ ምክክር ኮሚሽኑ ውስጥ ነው። በዛ ሂደት ውስጥ ደግሞ ቅድም እንዳነሳ ነው እያንዳንዱን ቡድን ኢቭን ውጭ ሀገር ስደት ላይ ያለው የኢትዮጵያ ሁሉ ሳይቀር የራሱን አጀንዳ የሚያቀርብበትን መንገድ እያመቻቸው ነው የሚለው። በእነዚህ ሁላ ሂደት ውስጥ ግን እጅግ በጣም ስኬታማና አሁን ቀልብን ሊገዛ የሚችል ወይ ደግሞ ኦኬ ስኬታማ ነው ጥሩ አካሄድ እየሄደ ነው ልትለው የምትችልበት አንዱና ዋንኛው
በአማራ ክልል የተደረገውና የታጠቁ ኃይሎች ያቀረቡት አጀንዳ እንደ ትልቅ ስኬት እኔ የምመለከተው ሁላችንም የምናየው አንተም እንደዛ ነው የሚሰማን። ለምን የምክክር ኮሚሽኑ ጤነኛ ወይ ደግሞ ችግር ውስጥ የሌለ ሰው ለምሳሌ ራስ ምታት ለታመመ ሰው ለሌላ ለእግር ህመም የሚሆን መድኃኒት ብትወጋው ትርጉም የለውም። ሀገሪቷ ራሷ እያመማት ጫካ ውስጥ የሆነ ቡድን ታጥቆ ገብቶ እየተዋጋ ባለበት ሁኔታ አንተ ደግሞ ሌላ ቦታ ቁጭ ያለውን አካል በምክክር ውስጥ አሳትፌ ሰላም አመጣለሁ፣ መረጋጋት አመጣለሁ፣ በህዝቦች መካከል የመግባባትን እፈጥራለሁ ብትል አያስኬድም። ገበያና ገበያተኛ ሳይገናኝ ነው የሚቀረው። ትክክለኛውን አካል ራይት ፐርሰን ኢን ዘ ራይት ፖዚሽን አይነት በሚሆን መልኩ ትክክለኛውን ሰው በትክክለኛው ቦታ አግኝተ ማማከር የሚሆን ከሆነ ጫካ ውስጥ ያሉ አካላቶች ታጥቀው ጫካ የገቡ አካላቶች የአካባቢውን ሰላም፣ የአካባቢውን ኢኮኖሚ፣ የአካባቢውን ማህበራዊ እንቅስቃሴና ፖለቲካዊ እንቅስቃሴ ሊገቱ የሚችሉ ተጽዕኖ ሊፈጥሩ የሚችሉ አሉታዊ ተጽዕኖ ሊፈጥሩ የሚችሉ አካላቶች በዚህ በምክክር ኮሚሽን ውስጥ ገብተው ተሳትፈው ችግራቸውን መነጋገር አለባቸው ነው አንደኛው ነገር። ሁለተኛው ቅድም ያነሳናቸው ገለልተኛ አካል መኖር የለበትም። ለምሳሌ እኔ ታስሬ እስር ቤት ቆይቼ የምክክር ኮሚሽኑ ተመካክሮ ከዚያ በኋላ የሆነ አጀንዳ ወስኖ ያ አጀንዳ በእርቅ ወይ በየሆነ መንገድ ተፈቶ እኔ ከእስር ቤት በተፈታሁበት ሰዓት የሆነ ጊዜ ችግር መፍጠር አይቀርም፣ የሆነ ቡድን ፈጠረ ማለት ነው። እስር ቤት ውስጥ ያሉ ማረሚያ ቤት ውስጥ ያሉ አብዛኛው ኢትዮጵያውያኖችም በዚህ ጉዳይ ውስጥ መሳተፋቸው ለቀጣይ እነሱም ከማረሚያ ቤትም ወጥተው ከማህበረሰቡ ጋር በሚኖሩበት ሁኔታ ጤነኛ የሆነ ህይወት እንዲኖሩ፣ ሁለትም የባለቤትነት ስሜት በአጀንዳው ላይ የባለቤትነት ስሜት ሊሰማቸው ይችላል። በዛ ደረጃ እንዳየኸው ቅድም እንዳልኩ የምክክር ኮሚሽኑ በተለያዩ ቦታዎች ላይ ዋና የሚባሉ ኮር የሚባሉ ሁሉንም የማህበረሰብ ክፍል ለማማከር ኢቭን ኢፍ መሳሪያ ታጥቆ ጫካ የገባው የትኛውም አካባቢ ያለ ኦሮሚያ በለው ጋምቤላ በለው ቤኒሻንጉል በለው ሶማሊያ በለው ሁሉም ቦታ ሁሉም ክልል አማራ ክልልም ጨምሮ ያሉ የታጠቁ ኃይሎች በሙሉ በዚህ በምክክር ኮሚሽን ውስጥ ተወክለው በውክልና የሚሳተፉበትን መንገድ ለመፍጠር መንገድ አዘጋጅቻለሁ እያለ ያለበትን አጋጣሚ ትመለከታለህ። ይህ እንደ ትልቅ ስኬትም ሊያዝለት የሚችል ነው የሚሆነው። አዎ ትንሽ በግሌ ከመጋቢት 27 እስከ 4 በተከናወነው የአማራ ክልል አጀንዳ የማሰባሰብ መርሃ ግብር ላይ ቅር ብሎኝ ነበር። ቅር ያለኝ እንዴት ታጣቂዎችን ማሳተፍ ያልቻለ ምክክር ምን ያህል ምክክር ይሆናል? በእርግጥ ጥረቶች ነበሩ በተደጋጋሚ። ለምሳሌ በመረጧቸው አካባቢዎች እኔ ከለላ ሰጥቼ ምክክር ላይ እንዲሳተፉ አደርጋለሁ ሲል ነበር ኮሚሽኑ። ራሳቸው የዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ይህንን ነገር ሀገራዊ ምክክር እስኪጀምር ጊዜ ባለው ድረስ በተደጋጋሚ ሲገልጹ ነበርና እስከ ትላንትና በሰማነው ድረስ ጥያቄ ነበረኝ ራሴ በቃ የፈጠረብኝ እንዴት የሚል ነገር ማለት ነው። ትላንትና ይህን ስሰማ በእርግጥም ሀገራዊ ምክክሩ 1 ዓመት እንደተጨመረለት እናስታውሳለን። ምክክሩ ስኬታማ ሆኗል። በተለይም በአማራ ክልል የተካሄደው እስካሁን ከተካሄዱ የአጀንዳ ማሰባሰብ መርሃ ግብሮች መካከል በ10 ክልሎች ተከናውኗል ብለናል። በ2 ከተማ መስተዳደሮች መከናወኑን እናስታውሳለንና እስካሁን በተከናወኑት የሀገራዊ ምክክር ስኬታማ ነው የምንለው በዚህ መንገድ ነው ማለት እንችላለን። አንተም ቀደም ሲል ያነሳቸው ነጥቦች እንዳሉ ሆነው ማለት ነው። እንደ ሀገር የገጠሙንን ስብራቶች መጠገን የምንችለው በሀገራዊ ምክክር ብቻ ነው። ምክክሩን ስናደርግ ብቻ ነው። አሁን ላይ ጠመንጃ አዋጭ ነገር እንዳልሆነ አሁንም በተደጋጋሚ አስምረን መናገር እንችላለን። ምክንያቱም ጠመንጃ ያመጣውን ጣጣ ከዚህ ቀደም እስካሁንም እያየነው እንገኛለን። ትርፍ ያመጣው ነገር የለም። በአማራ ክልል እንኳን ብንመለከት በርካታ ትምህርት ቤቶች፣ ሆስፒታሎች ወድመዋል። ማህበረሰቡ ከቦታ ቦታ መንቀሳቀስ አልቻለም። ተማሪዎች ከትምህርት ገበታቸው የተሰናከሉበት ሁኔታ አለ። ሴቶች እህቶቻችን መውለድ አልቻሉም። ቤታቸው ውስጥ እየወለዱ ለሞት እየተዳረጉ ይገኛሉ። ታማሚዎች በሽታቸውን ማስታመም ሳይችሉ ቀርተዋል። ምክንያቱም የሕክምና ባለሙያዎችና ሌሎች ከሕክምና ጋር የተያያዙ መድኃኒቶችን ማግኘት ባለመቻላቸው አስተዳደራዊ ስራዎች በክልሉ ልማት እየተከናወነ አይደለምና ጠመንጃ አዋጭ ጉዳይ እንዳልሆነ ተመልክተናል። ስለዚህ ያለን አማራጭ 2 ነው። አንደኛው መነጋገር ነው። ሁለተኛው መመካከር ነው። ሀገራዊ ስብራቶቻችን ልንጠገንባቸው የምንችላቸው 2 ነጥቦች ናቸው ማለት ነው። በዚህ ደረጃ ስትመለከት
አሁን የምክክር ኮሚሽን ውስጥ ለምሳሌ አንተ ቤት ውስጥ ልጅ ሆነ የቤተሰብ መካከል አንተ እየተናገርክ የሚሰማ ሰው ከጠፋ የሚያዳምጥ ሰው ከሌለ ራሱ ነው የምታገለው። ያ ደግሞ እዛ ውስጥ የበታችነት ስሜት ሊሰማ ይችላል፣ ወይ አመጽ ልታምጽ ትችላለህ፣ ወይ ከዛ ቤት ገለል ልትል ትችላለህ። ያ ደግሞ ሄዶ አደጋ ነው የሚፈጥረው። በሀገር ደረጃም እንደዚያ ነው። አሁን መሳሪያ ታጥቀው ጫካ ውስጥ የገቡ አካላቶች በሙሉ አጀንዳ ያልተደመጠልኝም፣ ፍላጎቴ ኢንተረስት እኔ የምፈልገው ጥያቄ አልተመለሰልኝም ነው። መንግስት ደግሞ በፖለቲካ ሂደት ውስጥ ኢትዮጵያ በነበረችበት ሂደት ውስጥ 3 ጥያቄዎች ዋና ብሎ ነው የሚያወጣቸው። አንደኛው ኃይለሥላሴ ጊዜ ከነበሩ ነገሮች መካከል ታውቃለህ፣ መሬት ላራሹ የነበረበትን በደርግ ዘመን ገርማሜ ንዋይ ጠይቁት የነበረ ነው። አንዱ ጥያቄ የመሬት ላራሹ ጥያቄ ተመልሷል። በፊት በጭሰኛ በሌሎችም አካላቶች መሬት ይያዝና የአካባቢ ሰው ደግሞ ለዛ ጉዳይ አካል የሚገብርበትን ነበረ። ያ ስርዓት ሲገረሰስና ሲፈርስ መሬት ላራሹ ገበሬ መሬት አግኝቶ አርሶ የሚኖርበትን መንገድ ተፈጠረ። ሁለተኛው ኢህአዴግ ከመጣ በኋላ ራስን በራስ የማስተዳደር የሚለው ጥያቄ ነው። ክልሎች ራስን በራስ የማስተዳደር፣ አማራ ክልልም በራሱ ራሱን እንዲያስተዳድር፣ ኦሮሚያም በራሱ ራሱን እንዲያስተዳድር ተደረገ በህገ መንግስት ደረጃ ማለት ነው። ሶስተኛው ደግሞ አሁንም መልስ አላገኘም ተብሎ የሚጠበቀው የዲሞክራሲ ጥያቄ ነው። ፍትሃዊ የሆነ ህዝብና የሀገሪቱ ዜጎች በሙሉ የተሳተፉበት የተመካከሩበት የጋራ የሆነ የባለቤትነት ስሜት እንዲሰማቸው ሊያደርግ የሚችሉ የዲሞክራሲ ስራዎች መገንባት አለባቸው ነው። አንዱና ዋንኛው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራው ዲሞክራሲያዊ መግባባት እንዲፈጠር በዜጎች መካከል የማድረግን ስራ ነው የተያያዘው ማለት ነው። ምክንያቱም የ3000 ዓመት ታሪክ አላት ኢትዮጵያ ስትል 3000 ውስጥ አንዱ ተበድያለሁ ይላል፣ አንዱ እንደዚህ አድርጌያለሁ፣ አንዱ እንደዚህ ሆኛለሁ ነው የሚለው። ይሄ ትርክቶች መጥቶ ሀገርን እስከ ማናጋት ደረጃ ድረስ መጥቶ ሀገርን ዜጋን ከዜጋ እስከ ማገዳደል ደረጃ ድረስ እስከ መፈናቀል የባለቤትነት ስሜት እንዳይሰማህ አድርጎ ኢትዮጵያዊነትን እስክትጠላ ድረስ ያደረገበትን አጋጣሚ ነበረ። የሆነ መንግስትም ሲመጣ የሆነ ቡድንን ጨቁኖ የሆነ ቡድንን ረግጦ የሚያኖርበትን አጋጣሚ ነበረ። የሆነ መንግስት ቆይቶ ተነስቶ ሲሄድ የተበደለው አካል ደግሞ የዛ መንግስትን ወክሎ የመጣውን ብሔር የመቃወም የማጥቃት የመበቀል ሂደቶች በከፍተኛ ሁኔታ ኢትዮጵያ ውስጥ ባለፉት 10 ዓመታቶች ውስጥ እነዚህ ነገሮች ስንመለከት የነበርንበትን አጋጣሚ ታያለ። ይሄንን ደግሞ ፍቱን መድኃኒት እንዲሆን ይሄንን እንዲፈውስ አንዱ ከተቋቋመው ተቋም መካከል ዋንኛውና ትልቁ በጣም ተስፋ የሚጣልበት የኢትዮጵያ ሀገራዊ የምክክር ኮሚሽን ነው። በዚህም ደግሞ እንዳየኸው ፕሮፌሰር መስፍን አርአያ ናቸው የሚመሩት። በጣም ትልቅ ሰው ናቸው በኢትዮጵያ ደረጃ። የዛቸውን ባክግራውንድም ስንመለከት እጅግ በጣም ሲሪየስ የሆኑ እጅግ በጣም ትጉ የሆኑ የኢትዮጵያን ችግር እንፈታለን በሚል ደረጃ በሳውዝ አፍሪካም ቅድም እንዳነሳ ነው በሩዋንዳም ሄደው ይሄ አካል ልምድ ወስዶ ቀስሞ ኢቭን ሳውዝ አፍሪካም ጭምር ባለሙያዎች ተጠርተው ተጠንተውበት መነጋገር ያለብንን ነገር ከተነጋገርን በኋላ ወደ ህዝብ መጣ ነው የሚሉት እሳቸው። በየቀበሌ ደረጃ የትኛውም ማህበረሰብ ሳይናቅ የትኛውም ይሄ የተማረ ነው ያልተማረ ነው ገበሬ ነው እንደዚህ ነው ሳይባል እያንዳንዱ ኢትዮጵያዊ የሆነ ኢትዮጵያዊ ዜግነት ያለው በሙሉ የሚሳተፍበትን መንገድ መፍጠር ለኢትዮጵያ ትልቅ ስኬት ነውና ዋና ዓላማዎቹ የኢትዮጵያ ሀገራዊ ምክክር ኮሚሽን ከሚሰራቸው ዋና አጀንዳዎች ባሻገር እነዚህን አሁን የምጠቅሳቸውን ነገሮች ደግሞ እንደ ተጓዳኝ ወይ ደግሞ አገኘውባቸው ብሎ የሚያስባቸው ውጤቶች ናቸው በስራ ሂደት ውስጥ። አንደኛው የባለድርሻ አካላትን መተማመን መፍጠር በባለድርሻ አካላቶች መካከል። ለምሳሌ በፊት የምክክር ኮሚሽኑ ሲነሳ ቀደም አንተ እንዳነሳኸው ስኬታማ አይሆንም፣ የመንግስት እጅ ይኖርበታል፣ የመንግስትን አጀንዳ ያስፈጽማል የሚል ነበር። አሁን ግን ብዙዎቹ እየተቀበሉ እየመጡ እንዳየኸው ፋኖ የተሳተፈበት አንዱ ምክንያት ከመንግስት ገለልተኛ ነው ወይ ደግሞ የመንግስትን አጀንዳ አይደለም የሚያራምደው የሚል አቋም ስለያዘ ነው መጥቶ ለመሳተፍም ፍቃደኛ የሆነው ማለት ነው። ሶስተኛው የባለድርሻ የዲሞክራሲ ባህልን ማጠናከር ሚንስ ለምሳሌ እዛ አካባቢ ያለው ማህበረሰብ በራሱ ኤክሌን አንተ ወክለኝ ብሎ ሲመርጥ ምርጫው ገለልተኛና ፍትሃዊ እንደሆነ ያሳየ ኮሚሽነሩ እየተመረጠ አጀንዳውን ይዞ ወክሎ እንዲሳተፍ የሚደረግበትን አጋጣሚ ፈጠር ያለው ነው የሚለው። አራተኛው ደግሞ የምክክር ባህልን አጎልብቻለሁ። አሁን ባለው ሁኔታ ኢትዮጵያ ውስጥ መመካከር በጠፋበት አጋጣሚ አንተ ልትመካከር ስትፈልግ ከራስ ብሔር ጋር ብቻ ልትመካከረው በነበረው ሂደት በቃ እኔ ብቻ ወይም ደግሞ አንተ ከኔ ጋር ይመጥናል ይደግፈኛል ብለህ የምታስበው ነው እንጂ በሐሳብ ደረጃ የሚቃወምህን ሰው ፍለፊት አስቀምጣ አትማከርም። የለም አልነበረም ኢትዮጵያ ውስጥ። አሁን ግን የሀገራዊ ምክክር ኮሚሽን ከመጣ በኋላ ግን የሐሳብ ፍጭቶች እንዲፈጠሩ መድረኮችን በመፍጠር ደረጃ ትልቅ ስራ እየሰራ የመጣበትን ሁኔታ ታያለ። ሶስተኛው መረጃዎችን የማሰባሰብ ስራ ነው። አንዳንዴ ኢትዮጵያን በስትክክል አናቃትም። ለምሳሌ አዲስ አበባ ማወቅ ማለት ኢትዮጵያን ማወቅ አይደለም። ሐመር ቢባል ብሔር መኖሩ የምታውቀው ቅርብ ጊዜ ሚዲያ ከመጣ በኋላ ነው።
የሆነ ቦታ የሆነ ብሔር እንዳለ የምታውቀው ሚዲያ ላይ ካየ በኋላ ነው። ነገር ግን የምክክር ኮሚሽኑ ደግሞ በመረጃ ደረጃ ታች ቀበሌ ላይ ሲወርድ ሌላ ጉዳይ ያገኘ ኢትዮጵያ ለካ እንደዚህ ነች እንዴ የሚል ትላልቅ ባህልና እሴቶችን ያገኘው መጥቻለሁ ብሎ እንደ ስኬት ካነሳቸው ነጥቦች መካከል እነዚህ ይጠቀሳሉ ማለት ነው። ያው ስኬቶችን አንስተናል ያጠቃለልን እንሄድና ፈተናዎች ምንድናቸው የሚለውን ነገር ለመጥቀስ እንሞክር። አሁን በአማራ ክልል የተደረገው የሀገራዊ ምክክር ኮሚሽን እንደ ስኬት የተነሳ ነው። ፈተና ሊሆን የሚችለው አሁን በትግራይ ክልል የሚደረገው ምክክር ነው። እስካሁን በግልጽ የትግራይ ክልል አስተዳደር ይህንን አቋሙን ግልጽ አላደረገም። ነገር ግን ባለፈው እንደምናስታውሰው በቃል ኪዳን ስምምነቱ ሰነድ ላይ በትግራይ ክልል የሚካሄደውን ሀገራዊ ምክክርን እንዲያመቻች የሚል ነገር ታደሰ ወረደም ጀነራሉ ማለት ነው ይህንን ነገር ተቀብለው ሄደዋል ወደ መቀለ ማለት ነው። ስለዚህ በትግራይ ክልል ላይ የሚደረገው ምክክር ሂደት ላይ ነው። ግን ደግሞ መቼ እንዴት የሚለው ጉዳይ እስካሁን ምንም የተባለ ነገር ባለመኖሩ ምናልባት እንደ ፈተና የሚነሳ ጉዳይ ነው። ሌላኛው በምክክሩ ያልተሳተፉ አካላቶች አሉ። ቀደም ሲል እንዳነሳ ነው እናት ፓርቲ አልሳተፍም ብሏል በአማራ ክልል። በዛው ደግሞ መኢአድ አንሳተፍም ብለዋል። ሌሎች ደግሞ ያልተሳተፉ ፓርቲዎች አሉ። እነዚህ ፓርቲዎች እንዲሳተፉ ማድረግ ወደ ምክክሩ እንዲመጡ የማድረጉ የቤት ስራ የሀገራዊ ምክክሩ ሊሆን ይገባል የሚል ነገር እናነሳለንና ስለዚህ ይህንን ነገር አሁንም ምክክሩ ኮሚሽን ፈተናው ነው የቤት ስራው ነው። ይህንን ነገር መስራት ይኖርበታል። ታጣቂዎች አሉ አሁንም በአሁን ኢቭን የአማራ ክልልን ጉዳይ ብናነሳ የትኛው ፋኖ የሚለውን አለየለትም። ነገር ግን እነዚህን ሂደቶች ማለፍ ይገባል። አሁንም እነሱ ቢመጡ እንነጋገር ለምክክራቸውን አጀንዳውን ለማሰባሰብ ዝግጁ ነኝ የሚል ነገር አንስቷል የሀገራዊ ምክክር ኮሚሽኑ። ነገር ግን እነዚህን አካላት በደንብ ሄዶ መስራት ይጠበቅበታል። በሩ ክፍት ነው፣ አዎ ክፍት ነው፣ ግን የበለጠ አቅሙን መጠቀም ይኖርበታል የሚል ነገር እናነሳለን። ሌላኛው ጉዳይ ምሁራንን የግድ አካታች ማድረግ ይኖርበታል። አሁን ቅድም ወደ አነሳ ነው ነጥብ እንመጣለን። የአካታችነት ጉዳይ ሀገራዊ ምክክር ኮሚሽኑ ላይ ጥያቄ ይነሳል እንላለንና አሁንም ምሁራንን የበለጠ ማካተት ይኖርበታል። ይህንን ጉዳይ ወደ ችግሩ አካላት ሄዶ ማምጣትና አጀንዳውን እንዲያስገቡ ማድረግ ይጠበቅበታል። ከዚህ በኋላስ አጀንዳዎች ተሰባሰቡ መጡ። ከዛ በኋላስ የሚሰባሰቡ ሐሳቦች በመንግስት አካላት በመንግስት በኩል ተጽዕኖ እንዳይደረግበት ምን ማድረግ አለበት? ምንም ጥያቄ የለውም። እስካሁን የመጣበት መንገድ አለ። ግን አንዳንድ አካላት ስለ ገለልተኝነቱ ያነሳሉ እና አሁንም ከመንግስት ነፃ ነው አይደለም የሚለው ጥያቄ ምልክት የሚያስነሳ ጉዳይ እንደሆነ ይታወቃልና አሁንም የገለልተኝነቱ ጉዳይ ላይ የበለጠ የቤት ስራውን ሰጥቶ መስራት ይኖርበታል። ምክክር ምንም አማራጭ የሌለው ግዴታ የሆነ ጉዳያችን ነው ብዬ አስባለሁ። የተወሰነ ነጥብና አንሳና እዚህ ላይ አንደኛው ቅድም አንተ እንዳልከው አሁን በበጀት ደረጃ የሚያግዙት እና አውሮፓ ህብረቶች ናቸው። የአውሮፓ ህብረትና ሌሎችም ተቋማቶች ናቸው። ሁለተኛ ነገር ትልቁ አሁን እኔ ስጋት ነው አንተ ቅድም እንዳነሳው ስጋት ነው ብዬ ማስበው የታጣቂ ኃይሎች የመበታተን። ለምሳሌ አማራ ክልል ከየትኛው ቡድን ጋር የተነጋገረው ብለህ ብትል እሳቸው ራሱ መናገር ነው ያቃታቸው። የኮሚሽነሩ የምክክር ኮሚሽኑ ኮሚሽነሮች እንኳን እከሌ ነው ብሎ መናገር አልቻሉም። ለምን 3-4 ቡድን ያለው ከየትኛው ጋር ተነጋገራለህ? ይሄ ደግሞ እጅግ በጣም ፈታኝ ከሚያደርገው ነገር መካከል አንዱ ይሄ ነው። አንደኛው ተስማምቶ እሺ ብሎ አጀንዳውን ባስገባበት ሰዓት ሌላኛው ደግሞ ለምን ተስማማ የሚል በሁለቱ መካከል ግጭት ሲፈጠር አደጋው እየከፋ የሚመጣበት አጋጣሚ ስለሚፈጠር እኔ ከሁሉ በላይ ከምሁራኑም ከየትኛውም ከፖለቲካ ፓርቲዎችም በላይ እጅግ በጣም የሚያሰጋኝና አሁንም እንቅፋት ይሆንበታል ብዬ ማስበው የታጠቁ ኃይሎች የተበታተኑ መሆናቸው ነው። መንግስትን በጣም እኮ እያስቸገረ የነበረው ለድርድር አንድ ስም አለው ግን 6-7 ቦታ በተለያየ አመራር በተለያየ ቦታ ባልታወቀ አካል እየተደገፈ ሲንቀሳቀስ የነበረበት ነገር መንግስትን አስቸግሮታል። የምክክር ኮሚሽኑም እንዲቸገር ምክንያት ከሚሆኑ ነገሮች መካከል አንዱ ይሄ ስለሚሆን ምናልባት ወደፊት እንዴት ሊፈታ ይችላል የሚለው ነገር አብረን በጋራ የምናየው ይሆናል። አብረን የምናየው ይሆናል። ኢትዮጵያ እየመከረች ትገኛለች። የሀገራዊ ምክክር ኮሚሽን በአንድ ክልል ብቻ ሀገራዊ ምክክር አጀንዳዎቹን ለማሰባሰብ ይቀርባል። ምክክር የሚደገፍ የሚበረታታ ጉዳይ ነው። ኢትዮጵያ እየመከረች ትገኛለች። ሐሳብ ሚዲያን ተከታተላችሁ። ሐሳብ ዴሊ ቆይታ አደረገ።
መሐመድ ሙስጠፋና ይድነቃቸው ተሾመ ከእናንተ ጋር ቆይታ አድርገናል። ሰላም።